ኢትዮጵያ ነጻነትና ሉዓላዊነት ከሚል ስም ጋር አብራ የምትጠቀስ ዜጎቿም የሚኮሩበት ማንነት ነው። ነገር ግን በተፈጥሯዊና በሰው ሰራሽ ችግሮች ምክንያት ለእርዳታ እጅን መዘርጋት ከኢትዮጵያዊነት ጋር አብሮ የማይሄድ መራር እውነታ ሆኖ ቆይቷል። ተፈጥሯዊ ገጸ በረከቷ የበዛላት ኢትዮጵያ ትናንት በአውደ ግንባር በሕይወት መስዋዕትነት ያጸናችው ሉዓላዊነቷ በምግብ ሉዓላዊነትም አለመደገሙ ቁጭትን ሲፈጥር የኖረ ሐቅ ነው። በምዕራብ ሐረርጌ ዞን ገመችስ ወረዳ ኗሪ የሆነው አህመድም ከዓመታት በፊት ሕይወቱን ለማስቀጠል የነበረው አማራጭ ለእርዳታ እጁን መዘርጋት ነበር። እነዚያ ወቅቶች ስብዕናና ክብሩን የፈተኑም ነበሩ። ጉየት የሮ ሰድኛቹን ደንደኝ ፉሊን ደማ ቱሬቹ በቀን 3 ጊዜ መመገብ አይታሰብም። ራሴን ለማኖር ሸክም ሰራ ነበር። ጧት ከበላው ምሳ አይታሰብም። ራት ከተገኘ ግን እበላለሁ። ባለፉት ዓመታት የመደመር መንግስት በጀመራቸው ከተረጅነት የሚያላቅቁ ስራዎች ምድሩ አረንጓዴ ለብሶ የእርሻ መሬቱን ማገግሞ ዛሬ እንደ አህመድ ያሉ ምርታማ ሆነው ታሪካቸው ተቀይሯል። በልልን ለፈበረን አንቆቴ ሄክታር ተኮዮካን ቅንዲ ሰደጃማ ቅንዲ ሰደተራ አፍሩ ቢሽንጋን ቆቴ ዘንድሮ ያረስኩት መሬት ስፋት 1 ሄክታር ወይም 8 ጥማድ ነው። 4ቱ ማሽላ፣ 4ቱ ደግሞ በቆሎ ነው። የዘራነው ምርጥ ዘር ሲሆን ያረስነውም በክላስተር ነው። ከበቆሎ 20 ኩንታል ከማሽላ ደግሞ 25 ኩንታል አገኛለሁ ብዬ እጠብቃለሁ። እንዲህ ያሉና መሰል የሰብአዊ ድጋፍ ሉዓላዊነትን የማረጋገጥ የአደጋ ምላሽ ፈንድን አቋቁማ ጭምር ችግሮቿን በራሷ አቅም ምላሽ ለመስጠት ኢትዮጵያ እያከናወነቻቸው ያሉ ማርሽ ቀያሪ ስራዎች 16ኛው የአፍሪካ አደጋ ስጋት አቅም ጉባኤን እንድታስተናግድ ተመራጭ አድርጓታል። ለሉዓላዊነት መተባበር በሚል መሪ ሐሳብ 39 የአፍሪካ አባል ሀገራት ከፍተኛ አመራሮች በተገኙበት ጉባኤ ላይ ጠንካራ የፖለቲካ ቁርጠኝነት እንዲሁም አስተማማኝና ቀጣይነት ያለው የፋይናንስ ስርዓት ለሰብአዊ ሉዓላዊነት ወሳኝ መሆኑን ኢትዮጵያ አስገንዝባለች። Excellencies, for the ARC group to fully realize its mandate. ክቡራንና ክቡራት፣ የአፍሪካ አደጋ ስጋት አቅም ኤአርሲ ግሩፕ የተሰጠውን ተልዕኮ ሙሉ በሙሉ እንዲወጣ ጠንካራ የፖለቲካ ቁርጠኝነት እንዲሁም አስተማማኝና ቀጣይነት ያለው የፋይናንስ ስርዓት ያስፈልገዋል። እዚህ ኢትዮጵያ ውስጥ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነትና መመሪያ በአየር ንብረት ለውጥ ምክንያት የሚከሰቱ አስከፊ ሁነቶችን ለመቋቋም የሚያስችሉ የረጅም ጊዜ ስልቶችን እየተገበርን እንገኛለን። ምንም እንኳን ለእነዚህ የአየር ንብረት ችግሮች የምናበረክተው አስተዋጽኦ ዝቅተኛ ቢሆንም ዛሬ በዓለም ላይ እየታዩ ያሉ ሁኔታዎችን ከግምት ውስጥ በማስገባት አባል ሀገራት ለራሳቸው ጉዳይና ጥቅም ሲሉ በንቃት እንዲሳተፉ ለማሳመን ቁርጠኛና ፈጠራ የተሞላበት ስራ መስራት አለብን። እኛ የበኩላችንን ሳናበረክት ከሌላ ቦታ ተጨማሪ ድጋፍ መጠየቅ ተገቢም ሆነ አሳማኝ አይሆንም። የአፍሪካ አደጋ ስጋት አቅምን ለመገንባት የኢትዮጵያ መንግስት ጠንካራ ፖለቲካዊ ውሳኔ አሳልፎ ተጨባጭ ለውጥም አምጥቷል። Climate extremes and disease outbreaks. የአየር ንብረት መዛባትና የበሽታ ወረርሽኞች መጠናቸውና ስርጭታቸው እየጨመረ መጥቷል። በተለይም አቅመ ደካሞች ሰለባ እየሆኑ ነው። ይህ ደግሞ እንዲቀጥል መፍቀድ የለብንም። በሌላ በኩል ዓለም አቀፋዊ ትብብር እየቀነሰ ሲሆን ቀደም ሲል ድጋፍ ያደርጉ የነበሩ አካላትም የራሳቸው ተደራራቢ ቅድሚያ የሚሰጧቸው ጉዳዮች ገጥመዋቸዋል። በመሆኑም አባል ሀገራት ለዜጎቻቸው ደህንነት ትልቅ ኃላፊነትና ተጠያቂነት ሊወስዱ ይገባል። አዲስ አበባ ያለው የፖለቲካ አመራር ይህን አጀንዳ በከፍተኛ ትኩረት እንደሚከታተለው ላረጋግጥላቸው እወዳለሁ። በታላቁ አረንጓዴ አሻራ በምግብ ሉዓላዊነት፣ በሌማት ትሩፋትና በታዳሽ ኃይል ዘርፎች እያከናወናቸው ያሉ ተግባራት የአፍሪካ አደጋ ስጋት አቅም ተቋምን የመቋቋም አቅምን ለመገንባት ከሚሰራቸው ስራዎች ጋር ቀጥተኛ ትስስር አላቸው። በመድረኩ የአፍሪካ አንድነት በንግግር ብቻ የሚገታ ሳይሆን በአባል ሀገሮች መካከል ያለውን አጋርነት በተጨባጭ ስልቶች ማሳየት የግድ ስለመሆኑም ተመላክቷል። ራስን በማላመድ ራስን በማሻሻልና አዳዲስ አሰራሮችን በመፍጠር መለወጥ ይኖርብናል። ከተቋማዊ አደረጃጀቶች ባሻገር ሁሌም ሊያነቃን የሚገባ አንድ ጽኑ ሐሳብ አለ። እሱም ተግባራዊ የሆነ የአፍሪካ አንድነት ወይንም ፕራግማቲክ ፓንአፍሪካኒዝም ነው። ይህ የአፍሪካ አንድነት በንግግር ብቻ የሚገታ ሳይሆን በሀገሮቻችን መካከል ያለውን አጋርነት በተጨባጭ ስልቶች ወደ ተግባር የሚለውጥ መሆን አለበት።
ድርቅ ወይም ሌሎች የአየር ንብረት ቀውሶች እኛን አፍሪካውያንን በሚፈታተኑበት ወቅት የመጨረሻው መፍትሄ አገራዊ ብቻ ሳይሆን አህጉራዊ መሆን ይኖርበታል። አቅማችንን መገንባትና ይህንኑ ዓላማ መከተል ያለብንም ለዚህ ነው። ኢትዮጵያ ይህንን ጉባኤ በላቀ ሁኔታ ከማስተናገዷን በላይ እውነተኛ አፍሪካዊ አንድነትን፣ ባለቤትነትንና ኃላፊነትን የሚያንጸባርቅ አዲስ የአስተናጋጅነት ደረጃን አስቀምጣለች።